መካከለኛው ምስራቅ ያለው ውጥረት ይበልጥ የሚያባብስ አንድ ከፍተኛ ዜናውን ደርሶናል። ኢራን የደህንነትና የፖለቲካ መዋቅር ቁልፍ ሰው የሆኑት አሊ ላርጀኒ እስራኤል ሌሊቱን በሰነዘረችው ድንገተኛ ጥቃት መገደላቸው ተሰማ። በእስራኤል የተፈጸመው ይህ የአየር ጥቃት ሌሊቱን የተከናወነ ሲሆን የኢራን ከፍተኛ የደህንነት መረብ ጥሶ መግባቱ ትልቅ መነጋገሪያ ሆኗል። አሪጃኒ ለረጅም ዓመታት የኢራን ፓርላማ አፈ ጉባኤ ሆነው ያገለገሉ ሲሆን የሀገሪቱ ከፍተኛ ብሔራዊ ደህንነት ምክር ቤት አባልና ለከፍተኛ መሪ አያቶላህ አሊ ካሚኒ ቅርብ አማካሪ ነበሩ። በኢራን የደህንነትና ስትራቴጂካዊ ውሳኔዎች ላይ ትልቅ ተጽዕኖ ያላቸው ሰውም ናቸው። እስራኤል ጥቃቱን ስለመፈጸሟ እስካሁን በይፋ ያረጋገጠችው ነገር ባይኖርም የተለያዩ ዜና ምንጮች ግን ግድያው በእስራኤል ልዩ ኦፕሬሽን መከናወኑን እየገለጹ ይገኛሉ። ይህ ግድያ በኢራንና በእስራኤል መካከል ቀጥተኛ ጦርነት የመቀስቀስ ከፍተኛ እድል እንዳለው ተገምቷል። ኢራን ለዚህ ከፍተኛ ደህንነት መዋቅር መፍረስና ባለስልጣናት መገደል የምትሰጠው ምላሽ በጉጉትና በስጋት እየተጠበቀ ነው። አሊ ላርጂ እንደ ቃሲም ሱሌይማን ሁሉ በኢራን ፖለቲካ ውስጥ ትልቅ ስፍራ ያላቸው በመሆኑ የእርሳቸው መገደል ለቴህራን መንግስት ትልቅ የሞራልና የስትራቴጂክ ኪሳራ ተደርጎ ይወሰዳል ተብለዋል። የተወደዳቸው ዞላንስ ቤተሰቦች በየጊዜ የሚለቀቁ መረጃዎች እንዲደርሷችሁ ቻናሉን ኮመንትና ላይክ ሰብስክራይብ ማድረጋችሁ እንዳትረሱ እያልን ወደ ሚቀጥለው መረጃ እናልፋለን። አብራችሁን ቆዩ። መካከለኛው ምስራቅ የተፈጠረውን ግጭት ተከትሎ የሆርሙዝ ሰርጥ መዘጋቱ የዓለም የነዳጅ ዋጋ በከፍተኛ ሁኔታ እንዲያሻቅብ ምክንያት ሆኗል። ይህን ተከትሎ አሜሪካ፣ ፈረንሳይ፣ ጀርመንና ጃፓን ጨምሮ በርካታ ሀገራት ዜጎቻቸው የነዳጅ ፍጆታን የሚቀንሱ መፍትሄዎች እንዲወስዱ አሳስበዋል። ከዚህ ጋር በተያያዘ ሀገራቱ በነዳጅ አጠቃቀሙ ላይ የተለያዩ መመሪያዎችን በማውጣት ላይ የሚገኛሉ። በአሜሪካ የተለያዩ ግዛቶች የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ በመሆኑ የቁጠባ መመሪያዎችን አውጥተዋል። በካሊፎርኒያ መንግስት ሰራተኞች በሳምንት ለ3 ቀናት ከቤት ሆነው እንዲሰሩ መመሪያ ተላልፏል። በተጨማሪም ዜጋዎች በነዳጅ የሚሰሩ የግል ተሽከርካሪዎችን በመተው በኤሌክትሪክ በባቡሮችና አውቶቡሶች እንዲጠቀሙ ጥሪ ቀርቧል። ኒውዮርክ፣ ዋሽንግተንና ማሳቹሴትስ ዜጎች ነዳጅ በቁጠባ እንዲጠቀሙ በዋናነት ካሳሰቡ የአሜሪካ ግዛቶች መካከል ተጠቃሽ ናቸው። የሆርሙዝ ሰርጥ መዝጋቱ በአውሮፓ ሀገራት ላይም ከፍተኛ የነዳጅ እጥረት አስከትሏል። የአውሮፓ ሀገራት ከፍተኛ መጠን ያለው ነዳጅ እና ፈሳሽ የተፈጥሮ ጋዝ ያስገቡት እንዲሁም ከኤዥያ ሀገራት ጋር ከፍተኛ ልውውጥ የሚያደርጉት በመሆኑ የሰርጡ መዘጋት በኢኮኖሚያቸው ላይ ከፍተኛ ጫና እያሳደረ ይገኛል። ፈረንሳይ፣ ጀርመንና ኔዘርላንድ ጨምሮ ሌሎች የአውሮፓ ሀገራት ዜጎች በብስክሌትና ኤሌክትሪክ ተሽከርካሪዎችን በመጠቀም ነዳጅ እንዲቆጥቡ አሳስበዋል። በመላው ዓለም የታየው የነዳጅ ጭማሪ ተከትሎ ከእስያ ሀገራት ጃፓንና ደቡብ ኮሪያ ነዳጅን ለመጠቀም የሚያስችሉ መመሪያዎችን እያወጡ ይገኛሉ። ተወደዳችሁ ለሰዓቱ ያዝናቸው አጫጭር ዜናዎች እንዲነበሩ ስለተከታተላችሁን እያመሰገንና በእኛ በኩል ጤና ይስጥልን።